በጀነት የተበሰሩ 10 ሰሐባዎች አስደናቂ አሟሟት። ከሁሉም ሰሐባዎች ነጥለው ረሱል ሰለላሁ ዐለይሂ ወሰለም ብስራትን ሰጧቸው። ለነዚህ 10 ሰሐባዎች ብስራቱ ምን መሰላችሁ? ጀነት እንደሚገቡ ማረጋገጫ ማለት ነው። ወላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ከልብ ወለዳቸው ማይናገሩ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ንግግራቸው ከአላህ ዘንድ የመጣ ቢሆን እንጂ በዛ ንግግራቸው 10 ሰሐባዎች ጀነት እንደሚገቡ በግልጽ ቃል ተናገሩ። እነዚህ ሰሐባዎች ታዲያ አሟሟታቸው በጣም የተለያየ ነበረ። ዛሬ የምንዳስሰው አሟሟታቸው ምን ይመስላል ቢለውን ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ዛሬ በጣም ወሳኝ የሆነ መልእክትን ይዤላችሁ መጥቻለሁ። ምናልባት 10 ሰሐባዎች የሚገናኙት በጀነት ቢሆንም እዚህ ምድር ግን ሲለያዩ በጣም በተለያየ መንገድ ነበር የተለያዩት። ስለዚህ የነሱን አሟሟት ዛሬ የምነግራችሁ ይሆናልና ሼር ማድረግን እንዳትረሱ፣ እንዲሁም በላይክ ቪዲዮውን ጀምሩ። አንደኛ አቡበክሩን ሲዲቅ የዚህ ኡማ የመጀመሪያ ኸሊፋ የሆነው የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ብቸኛ ባልደረባ የሆነው እንዲሁም በዛ በዋሻው ጊዜ አብሯቸው የነበረውና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስዋዕትነትን የከፈለ በእባብ የተነደፈላቸው ብዙ ዘመቻዎችን ረሱል ጋርም ሆነ ከረሱል ውጪ ሆኖ ሲካፈል የነበረ ታላቅ የሆነ ሰሐቢ፣ ነገር ግን በማንኛውም ገዝዋ ዘመቻ ላይ ነፍሱን አላጣትም። እቤቱ ቁጭ ብሎ ባለበት ሰዓት ላይ ከባድ የሆነ ህመም ተሰማው። ያ ህመሙም እንደሚባለው ከሆነ ምግቡ ላይ የሆነ መርዝ ተደርጎበት ነው በማለት ይነገራል። ነገር ግን ህመሙ በጣም ሙቀትን የሚያስከትል ህመም ነበርና እዛው የተኛበት ቦታ ላይ በሂጅራ አቆጣጠር 13ኛው ዓመት ላይ ከዚህ ዓለም በሞት ተለየ። ከሞተም በኋላ በጣም የሚወዳቸውና የሚሳሳላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎን እንዲቀበርም ተደረገ። ሁለተኛ ዑመር ኢብኑ አልኸጣብ በዚህ ኡማ ላይ ሁለተኛ ኸሊፋ ተደርጎ የተሾመው ዑመር ኢብኑ አልኸጣብ እስልምና በሱ ምክንያት ከፍ የተደረገለት ዑመር ኢብኑ አልኸጣብ እንዲሁም ሸይጣን እሱን ፈርቶ መንገድ የሚለቅለት ዑመር ኢብኑ አልኸጣብ ታዲያ በ23ኛው ዓመት በሂጅራ አቆጣጠር ዙልሂጃ ተብሎ በሚጠራው ወር ውስጥ ሱብሂ ሰላትን በመስጂድ ሙስሊሞችን እያሰገደ ባለበት ሰዓት ላይ ከኋላው አንድ ሙናፊቅ እሱን ለመግደል እያደባ ባለበት ሰዓት ላይ የያዘው ጩቤ ላይ ደግሞ መርዝን ለቅልቆ ነበር የመጣውና ግለሰቡም አቡ ሉሉአቲል መጁሲ በመባል የሚጠራ ሰው ሲሆን ከኋላ እያደባ ሄዶ ሱብሂ ሰላትን ህዝብን እያሰገደ ባለበት ሰዓት ላይ ከኋላው መጥቶ ወጋው። በዛው በሚሰግድበት ሰላት ላይ ሆኖ ታዲያ ዑመር ኢብኑ አልኸጣብ ሸሂድ ሆኖ ወደ አላህ ነፍሱ ሄደች። በፊትም ሲመኘው በነበረው መንገድ ነበር ሞቱም የሆነለት። አላህ መልካም ስራውን ይውደድለትና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎንም ሊቀበር ችሏል። ሶስተኛ ዑስማን ኢብኑ አፋን የዚህ ኡማ ሶስተኛ ኸሊፋ ተደርጎ የተሾመው ደግሞ አሟሟቱ ይለያል። በሆነ ሰዓት ጠላቶቹ ቤቱ ውስጥ በነበረበት ሰዓት ላይ ዙሪያውን ከበቡት። ከቤቱም እንዳይወጣ አደረጉት። ከወጣ ሊገሉት መሆኑ ግልጽ ሆነ። በዚህ ሰዓት ታዲያ ቤቱ ውስጥ ቁጭ ብሎ ዒባዳ እያደረገና ቁርአን እየቀራ እንዲሁም ሶላቱን እየሰገደና ዱዓ እያደረገ 40 ቀናትን አሳለፈ። ነገር ግን በመጨረሻም የሚላስ የሚቀመስ ቤቱ ውስጥ እስኪጠፋ ድረስ እነሱ ዙሪያውን ከበውት መሞቱን ብቻ ይጠባበቁ ነበር። ዑስማን ኢብኑ አፋን እንደሚታወቀው ለዚህ ኡማ ያበረከተው ትላልቅ የሆኑ ነገሮች አሉ። ከነዛ መካከል አንደኛው በሀብቱ እስልምናን መደገፍና እንዲሁም መዋጋት ጦርነት መውጣት ነበረ። በሱ ፈረስና በሱ ሰይፎች በጣም ብዙ ከሃዲያኖች ተገለዋል። ብዙ ሙናፊቆችም ጠፍተዋል። በሱ ገንዘብ የተነሳ ብዙ ብዕሮች ውሃዎችም ፈልቀዋል። ውሃዎችንም ገዝቶ ለሙእሚኖች ለሙስሊሞችም ነፃ ሰጥቷል። ይህን ሁሉ ያደረገ ዑስማን ኢብኑ አፋን ውሃና የሚበላ አቶ ቤት ውስጥ ሞተ መባሉ በጣም የሚያሳዝን ጉዳይ ነው። ቅጽል ስሙም ዙኑረይን በመባል ይጠራል። የሁለት ኑሮች ባለቤት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲቷን ልጃቸውን ከዳሩለት በኋላ እሷም እሱ ጋር በሆነችበት ሰዓት ላይ ሞተች። ታዲያ ሁለተኛ ልጃቸውንም ድረውለታል። ዙኑረይን በመባልም ይጠራል። ዑስማን ኢብኑ አፋን በጣም ትልቅ የሆነ ታጂር ነጋዴ ነው። እንዲሁም ሰጪ ለጋስ ነው። እንዲሁም ጭንቅላቱ በቢዝነስ ላይ በጣም ሰፋ ያለ አመለካከት ያለው ሰው ነው። ታዲያ በቤቱ ቁጭ ብሎ የሚላስ የሚቀመስ እንዲሁም የሚጠጣ ውሃ እስከ ማጣት ድረስ ደረሰ። በሂጅራ አቆጣጠር 35ኛው ዓመት ሲደርስ በሚሞት ሰዓት ጠላቶቹ ተስፋ ቆርጠው ወደ ውስጥ ገብተው መግደል እንዳለባቸው ሲሰማቸው ከነዛ ሁሉ ጠላቶች መካከል አንዱ እንዲገባ ተደረገና ለሱም በራፉን ገንጥለው ከፈቱለትና እሱም በሰይፍ ዑስማን ኢብኑ አፋንን ቁርአን እየቀራ ባለበት ሰዓት ላይ ገደለው። በዚህ ሰዓት ታዲያ ዑስማን ኢብኑ አፋን ሲሞት የመጀመሪያው ደም የፈሰሰችው ቁርአኑ ላይ ነበር። በሚገርም ሁኔታ ከቁርአን ውስጥ ደግሞ ፈሰየክፊከሁሙላህ የምትለዋ ቃል ላይ ነበረ የተንጠባጠበው። ቁርአኑም ትርጉሙ እንዲህ ይላል፣ አላህ እኮ ስለነሱ
ለሱ አንተን ይበቃሃል ይላል። ሸሂድ ሆኖም ከዚህ ዓለም በሞት ተለየ። አላህ መልካም ስራውን ይውደድለት። አራተኛ ዓሊይ ኢብኑ አቢ ጣሊብ። በዚህ ኡማ ላይ አራተኛ ኸሊፋ ተደርጎ የተሾመው ዓሊይ ኢብኑ አቢ ጣሊብ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአጎት ልጅ የሆነው እንዲሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚወዷትን ልጃቸውን የዳሩት ዓሊይ ኢብኑ አቢ ጣሊብ የሞተበት መንገድ በሰዓቱ በሚሞትበት ወር ረመዳን ወር ነበረ። ረመዳን ወር ላይ ደግሞ ኢራቅ ሂዶ ነበረ። ኢራቅ ሀገር እየኖረ ባለበት ሰዓት ላይ ከሱብሒ በፊት ቀደም ብሎ ይነሳና ህዝቦችን ይቀሰቅሳቸዋል። በየቤታቸው እየሄደ ተነሱ፣ ለሶላት ተዘጋጁ እያለ ሰዎችን ያበረታታል፣ ያስነሳቸዋል፣ ይቀሰቅሳቸዋል። በዚህ ሰዓት ታዲያ እንደተለመደው ከሱብሒ በፊት ቀደም ብሎ ሰዎችን እየቀሰቀሰ ባለበት ሰዓት ላይ በኋላ አንድ ሰው መጥቶ ጭንቅላቱን በሰይፍ ይመተዋል። የመታው ግለሰብም አብዱራህማን እብኑ ሙልጂም በመባል የሚጠራ ሲሆን በያዘው ሰይፍ ላይም መርዝ ቀብቶ ስለነበረ የመትረፍ እድሉ በጣም ጠባብ ሆኖ ነበር። ታዲያ ራሱን ከመታው በኋላ እየጮኸ ወደቀ ዓሊይ ኢብኑ አቢ ጣሊብ። ነገር ግን ወድቆ ባለበት ሰዓት ላይ የደስታ ንግግር ተናገረ። እንዲህም አለ፣ ፉዝቱ ወረቢል ከዕባ፣ በከዕባ ጌታ እምላለሁኝ ነፃ ወጣሁ በማለትም ተናገረ። ብዙዎች ሰሓባዎች ሸሂድ ሆነው መሞትን በጣም ይመኙታል፣ ይፈልጉታል። ይህንን እድል በማግኘቱም ዓሊይ ኢብኑ አቢ ጣሊብ በጣም ተደስቶ ነበር። በሰዓቱ የሞተበት ዓመትም በሂጅራ አቆጣጠር 40ኛው ዓመት ላይ ነበር በረመዳን ወር። አምስተኛ ጠልሐቱ ብን ዑበይድላህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዳጅ የሆነው ጠልሐ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በመከላከል ደረጃ የሚታወቅ የሆነ ነው። ጠላቶች ረሱልን ሊገሉ ከበው በነበረበት ሰዓት ላይ ራሱን አሳልፎ በመስጠት ራሱን ያስቀደመ የሆነ ሰሐቢይ ነው። በሰዓቱ ብቻውን ሆኖ ለረሱል ጠላቶችን ሲከላከል የነበረ እጆቹ እስኪዝሉ ድረስ የመከተላቸው ሰሐቢይ ነው። እንደ ሂጅራ አቆጣጠር 36ኛው ዓመት ላይ በስራ በምትባል ከተማ ላይ እየተዟዟረ ባለበት ሰዓት የሆነ ፊትና አጋጠመው። ጠላቶች በቀኝም በግራም ከበቡት። ነገር ግን እሱ ብቻውን ሆኖ መጋፈጥ እንደማይችል ሲያስብ ወደ ኋላ ሸሸ። ሰዎች ከጠላቶች መካከል ግን አንደኛው ሰው እሱን ሲከተለው ነበረ። እየተከተለውም ረጅም መንገድ ተጓዙ። በዚህ ሰዓት ጠልሐ ታዲያ ከፈረሱ ወረደና ሰላትን ለመስገድ ሲዘገጃጅ ባለበት ሰዓት ላይ አንዲት ቀስትን ወረወረ ወደ ጠልሐ። ጠልሐ ጉልበት ላይም ተሰካቻች ቀስት። በሰዓቱ ምንም ሰው አብሮት ስላልነበረ ደሙ እየፈሰሰ እዛው እንዲሞት ተደረገ። የገደለው ሰው ማን እንደሆነም አይታወቅም። አላህ መልካም ስራውን ይውደድለትና ከሞተ በኋላም ሰዎች ደርሰው ቀበሩት። ስድስተኛ ዙበይር ብኑ አልዓዋም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቅርብ አማካሪና ሚስጥራቸውን የሚደብቅ እሱም በተመሳሳይነት የሞተው በሂጅራ አቆጣጠር 36ኛው ዓመት ላይ ሲሆን ሲባዕ የተባለች አካባቢ ላይ ሲሄድ ጠላቶች ከበቡት። በዚህ ሰዓት ታዲያ እሱም ጠላቶችን መጋፈጥ እንደማይችል ሲያውቅ ወደ ኋላ እያፈገፈገ እየሸሸ ባለበት ሰዓት ላይ ከሰዎች መካከል እብኑ ጁርሙዝ የተባለ ግለሰብ ተከተለው። ተከትሉትም አጋጣሚውን እየጠበቀ ባለበት ሰዓት ላይ ተኝቶ ወይም እየሰገደ ባለበት ሰዓት ላይ ይህ ግለሰብ መጥቶ ጀርባውን ወጋው፣ በዛው ሞተ። ሰባተኛ ሰዕድ ብን አቢ ወቃስ ጦርነት ላይ ቀስት በመወርወር በጣም ፈጣን የሆነና እንዲሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በቀስት የተከላከለላቸው የሆነ ሰሐቢይ ነው። በጀነት ከተበሰሩት 10 ሰሐቦች መካከልም ረጅም እድሜ የቆየው እሱ ነው ይባላል። ታዲያ ሰዕድ ብን አቢ ወቃስ 55ኛው ዓመት በሂጅራ አቆጣጠር ላይ ከመዲና ትንሽ ራቅ ያለች መስጂድ ላይ ቁጭ ብሎ ባለበት ሰዓት ላይ ምንም ፊትና በሌለበት ሰዓት ላይ ረጅም ጊዜ ከቆየ በኋላ የሞት ጊዜው ደረሰ። በዚህ ሰዓት ታዲያ በበድር ወይም በኡሁድ ጦርነት ላይ የተካፈለባትን ቀሚሱን እንዲያመጡለት ሰሐባዎችን አዘዘ። እነሱም አመጡለት። በዛች ቀሚስ ተከፍኖ እንዲቀበር ተናዘዘና እዛው ፍራሹ ላይ ከዚህ ዓለም በሞት ተለየ። ስምንተኛ አብዱራህማን እብኑ ዐውፍ በሰዓቱ ካሉ ቱጃሮች መካከል ሚሊዮነር ነው ተብሎ የሚታሰበው አብዱራህማን እብኑ ዐውፍ በሰጪነቱ በጣም የሚታወቅ ነበረ። መዲና ላይ እሱ ያልሰጣቸው ሰዎች የሉም ተብሎ እስከሚጠራ ድረስ ይሰጥ ነበረ። ደግነቱ ታዲያ ይህን ያክል የሚወራለት የሆነ ሰሐቢይ ረሱል ሰለላሁ ዐለይሂ ወሰለም ከ10ሩ መካከል አድርገውታል። የሞተውም በሂጅራ አቆጣጠር 32ኛው ዓመት ላይ ነበር። የመሞቻ ጊዜው ሲደርስም አልቅሶ ነበር ይባላል። በሚያለቅስበት ሰዓት ላይም ለምንድን ነው የምታለቅሰው ተብሎ ሲጠየቅም እነዛ ጓደኞቼ ናፍቀውኛል፣ እነሱ ጋር እንድገናኝ በፍጥነት ሞት እንዲወስደኝ ይፈልጋለሁ በማለት ንግግሩንም አሰምቷል ይባላል። በዛው ቅጽበት ታዲያ ሩሑ ወጣች፣ ህይወቱ አለፈች። ዘጠነኛው አቡ ዑበይዳ አሚር ኢብኑል ጀራህ አሚኑ ሃዚሂል ኡማ የዚህ ኡማ ታማኝ በመባል የሚታወቀው አቡ ዑበይዳ እሱ ነው። ሌላው በሂጅራ አቆጣጠር 18ኛው ዓመት ላይ በሻም ዙሪያ ኡርዱን ተብሎ የሚጠራ ቦታ ላይ የጦር መሪ ሆኖ ባለበት ሰዓት ላይ የሆነ በሽታ ተቀሰቀሰ። ይህ በሽታም የሚገል የሆነ አስፈሪ የሆነ በሽታ ነበረ። በዛ ሰዓት
ታዲያ ዑመር ብን ኸጣብ አንድ ደብዳቤን ጽፎ ላከለት። ና ተመለስ፣ ይሄ በሽታ እስኪለቅ ድረስ ተመለስና እዚህ ጊዜህን አሳልፍ ብሎ ጠየቀው። ነገር ግን አቡ ዑበይዳ አይቻልም፣ እዚህ ቦታዬ እቀመጣለሁ፣ ህዝቦቼ ጋርም አብሬ እሆናለሁ፣ እነሱ እንደሚሆኑትም እሆናለሁ በማለት እዛ ቦታ ላይ መቀመጥን መረጠ። ታዲያ አላህ ቀድሮትም ከወታደሮቹ መካከል እሱ በዛ በሽታ ተያዘ። በበሽታው ተይዞም እዛው ድንኳኑ ውስጥ እንዲሞት ተደረገ ማለት ነው። ሸሂድም ሆነ። የመጨረሻውና አስረኛው ሰዒድ ብኑ ዘይድ ነው። የዑመር ብኑ ኸጣብ እህት ባል ሲሆን እህቱና እሱ አንድ ላይ የኖሩ ባሉበት ሰዓት ላይ ዑመር ብኑ ኸጣብ ወደ እስልምና እንዲገባ ስበብ የሆኑት እነዚህ ሁለቱ ናቸው። የዑመር እህትና ሰዒድ ናቸው አንድ ላይ ሆነው ወደ እስልምና እንዲገባ ያደረጉት ዑመር ብኑ ኸጣብን። በሂጅራ አቆጣጠርም 50ኛው ዓመት ላይ ሊሞትበት ምክንያት የሆነው በሽታ አገኘው። በዛ በሽታ የተነሳም ከዚህ ዓለም በሞት ተለየ። እነዚህ 10 የአላህ ባሪያዎችና ወንዶች የሞቱበት የተለያየ ምክንያት አላቸው። ከነሱ መካከል በበሽታ የሞተ አለ። ከነሱም መካከል በጠላት ሰይፍ የሞተ አለ። ከነሱም መካከል ጊዜው ደርሶ የሞተ አለ። ነገር ግን ሁሉም የሚሰበሰቡት በአንድ ጀነት ውስጥ ነው። የነሱ መልካም ስራዎች አልፈዋል። ትልከ ኡመቱን ቀድ ኸለት፣ ያ ህዝብ ታዲያ እኮ ያለፈ ህዝብ ነው። ለሃ ማ ከሰበት፣ እነሱ የሰሩት መልካም ስራዎች አሏቸው። ወለኩም ማ ከሰብቱም፣ እናንተም ልትሰሩት የምትችሉት መልካም ስራዎች አሏችሁ። ምናልባትም እነዚህ 10 በጀነት የተበሰሩ ሰሐባዎች ጀነትን አላህ ቃል ከገባላቸው በኋላ ቁጭ ብለው አልተጠባበቁም። ሙሉ እድሜያቸውን አላህን በማገልገልና ዲንን በማገልገል የሚታወቁ ሰሐባዎች ነበሩ። ነገር ግን እኔና አንተ አንቺ እዚህ ምድር ላይ በምንኖር ሰዓት ገና ጀነት እንሁን ወይስ የጀሃነም ሳናውቅ ምን ያክል እየጣርን እንደሆነ ራሳችንን እንድንፈትሽበትና እንድንገመግምበት ስለተፈለገ ነው ይህ ታሪክ። የዛሬው መልእክቴ ይህን ይመስላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።